ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ማስመለስ ነው። እንግዲህ ማስመለስ ማለት ሰውነታችሁ እንግዲህ በሆድ ውስጥ ያለውን መጥፎ ነገር ለማስወገድ የሚጠቀምበት መንገድ ነው። እንግዲህ ማስመለስ ብቻውን የሚመጣ አይደለም። አንድ ሰው እንግዲህ የሚያስመልሰው ከሆነ የሆነ ችግር እንዳለበት የሚጠቁም መንገድ ነው ማለት ነው። እንግዲህ ማስመለስ አንድ ጊዜ ከተፈጠረ እንደ ችግር ላናየው እንችላለን። ነገር ግን በተደጋጋሚ ከተከሰተ የመጥፎ ሁኔታ ምልክት ሊሆን ይችላል ማለት ነው። እናም እንግዲህ ዛሬ በዚህ ቪዲዮ ላይ ማስመለስን እንግዲህ አስቀድሞ መከላከል ይቻላል። እናም ይህንን መከላከል እንዴት መሆን አለበት የሚለው እንዲሁም እንግዲህ ከተፈጠረስ በኋላ ምን አይነት ሕክምናዎችን ወይም ደግሞ በቤታችሁ ውስጥ ማድረግ ያለባችሁ መፍትሄዎች ምንድናቸው የሚለውን በዚህ ቪዲዮ ላይ እንግዲህ አንድ በአንድ የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ እንግዲህ ማስመለስ ከመከሰቱ በፊት የምንከላከልባቸው ብዙ መንገዶች አሉ። ከነዚህ ውስጥ እንግዲህ አንደኛውና የመጀመሪያው እንግዲህ የምትመገቡትን ምግብ መመጠን ነው። እንግዲህ ብዙ ምግብ መመገብ በተለይም በቅባት ስኳርና ካሎሪን የተሞሉ ምግቦች ማስመለስ እንዲከሰት ያደርጋሉ። ይህ ክስተት እንግዲህ ለማስቀረት ትንሽ ምግብ በተደጋጋሚ መመገብ ማለትም እንግዲህ በጥቂቱ በቀን 3 ጊዜ ከመመገብ ይልቅ አነስ አርጎ መጠኑን በቀን 5 ወይም 6 ጊዜ መመገብ እንግዲህ በተሻለ ማስመለስን ለመከላከል መፍትሄ ይሆናል ማለት ነው። በተለይም እንግዲህ የመኪና ጉዞ ላለባችሁ ሰዎች እንደዚህ አይነት አማራጭ ብትጠቀሙ የተሻለ ነው ማለት ነው። ሌላኛውና ሁለተኛው እንግዲህ የምትመገቡት ምግብ ንጹህ መሆኑንና በሚገባ መብሰሉን እርግጠኛ መሆን ነው። እንግዲህ ንጽህናውን ያልጠበቀ ወይም ደግሞ ያልበሰለ ምግብ መመገብ የምግብ መመረዝን ያስከትላል። ይህም እንግዲህ እንደማስመለስ ላሉ ያልተፈለጉ ችግሮችና ምልክቶች ሊዳርግ ስለሚችል የምትመገቡት ምግብ ላይም ትኩረት ማድረግ አስፈላጊ ነው ማለት ነው። ሌላው እንግዲህ እንደሚታወቀው ነው እንግዲህ የአልኮል አወሳሰዳችሁን መመጠን አስፈላጊ ነው። እንግዲህ ብዙ አልኮል በምትወስዱበት ጊዜ ሰውነታችሁ ጎጂ የሆኑ መርዛማ ንጥረ ነገሮችን ለማጥራት ከባድ ስራ ውስጥ ይገባል። በዚህም ጫና ምክንያት እንግዲህ ማስመለስ የሚከሰት ይሆናል ማለት ነው። ስለዚህ የአልኮል እንግዲህ ጭራሽ ባይወሰድ ይመከራል። ከተወሰደም እንግዲህ በመጠኑ ቢሆን መልካም ነው ማለት ነው። ወደ ቀጣውና ወደ አራተኛው ሳልፍ እንግዲህ አራተኛው ከተመገባችሁ በኋላ ወዲያው የአካል ብቃት እንቅስቃሴ መስራት ነው። ማለትም ስፖርት መስራት እንደማለት ነው። እንግዲህ አካላዊ እንቅስቃሴ ለሰውነታችንም ሆነ ለአጠቃላይ ጤንነት በጣም አስፈላጊ ነው። ነገር ግን ከተመገብን በኋላ ወዲያውኑ ፈጣን እንቅስቃሴ ማድረግ ሆዳችን እንዲቆጣ ስለሚያደርገው ወደ ማስመለስ ሊያመራ ስለሚችል እንግዲህ ከባድ ሳይሆን መጠነኛ መሆን አለበት የአካል ብቃት እንቅስቃሴው ማለት ነው። ስለዚህ ከተመገባችሁ በኋላ ጭራሹኑ የአካል ብቃት እንቅስቃሴ ማድረግ አስፈላጊ አይደለም ማለት ነው። ወደ ቀጣውና ወደ አምስተኛው ስናልፍ እንግዲህ ለስላሳ መጠጦችን መሞከር ይኖርባችኋል። እንግዲህ ጋዝ ያላቸው ለስላሳ መጠጦችን መውሰድ አስፈላጊ ነው ማለት ነው፣ ወይም መጠጣት አስፈላጊ ነው ማለት ነው፣ አስቀድሞ ለመከላከል ማለት ነው። ወደ ቀጣውና ወደ ስድስተኛው ስናልፍ እንግዲህ ስድስተኛው ከመጥፎ ሽታ መራቅ ነው። እንግዲህ መጥፎ ሽታ ወይም ደግሞ ጠረን ያለበት አካባቢ በምትገኙበት ጊዜ በሆዳችሁ ውስጥ ያለው ምግብ ለመውጣት የማይፈታተነው ሰው የለም። ስለዚህ የማስመለስ እድላችሁም ለመቀነስ ከመጥፎ ሽታ አካባቢ በፍጥነት ራሳችሁን ማራቅ አስፈላጊ ነው ማለት ነው። እንግዲህ ሰባተኛው ቀዝቃዛ አካባቢን መምረጥ ይኖርባችኋል። እንግዲህ እርጥበት የበዛበት ወይም ደግሞ ቀዝቃዛ ንጹህ ጨርቅ በፊታችሁ ወይም በግንባራችሁ ላይ መያዝ ወይም ደግሞ በኤሌክትሪክ ፋን ፊት ለፊት ላይ መቀመጥ ቀዝቃዛ አየር በመፍጠር የሆድ መቆጣትን ይቀንሳል ማለት ነው። ስለዚህ ትንሽ ሙቀት የበዛበት ቦታ በኋላ በተለይም ከተመገባችሁ በኋላ ሙቀት የበዛበት ቦታ ትንሽ ለማስመለስ ሊያጋልጣችሁ ስለሚችል በተቻላችሁ መጠን አየር አካባቢ መቀመጥ አስፈላጊ ነው ማለት ነው። ወደ ቀጣዩና ወደ ስምንተኛው ስናልፍ እንግዲህ ስምንተኛው ትንሽ እንቅልፍን ማግኘት ያስፈልጋል። እንግዲህ ጥሩ ስሜት የማይሰማችሁ ከሆነ እረፍት እንድታደርጉ ሁሌም ይመከራል። እንግዲህ ከሆድ ምቾት አለመስማማት በተጨማሪ ከፍተኛ የሆነ የድካምና የመልፈስፈስ ስሜት ተሰምቷችሁ ከሆነ ከሌሎች ቀኖች በተለየ ሁኔታ እረፍት የሚያስፈልጋችሁ ይሆናል ማለት ነው። ስለዚህ እንቅልፍ መተኛት ማስመለስን ለመከላከል ይረዳል ማለት ነው። ስለዚህ በየጊዜው በቂ እንቅልፍን ማግኘት ይኖርባችኋል ማለት ነው።
ሌላው እንግዲህ የመዳሰስ ስሜታችሁን ማነቃቃት ያስፈልጋል። እንግዲህ የአንድን ሰው የመዳሰስ ስሜት ማነሳሳት የሚያስፈልግበት ዋናው ምክንያት ማስመለስን ለመከላከል ነው። እንግዲህ ክንድን መቆንጠጥ፣ የታችኛው ከንፈርን መንከስ፣ ፀጉርን መንጨት ወይም ደግሞ መጎተት የሚሰማዎቹን ጥቂት ህመም ሀሳባችሁን ከማስመለሱ በላይ እንግዲህ የማስመለስ ሁኔታው ጭራሹኑ እንዲቀር ሊያደርገው ስለሚችል እንደዚህ አይነት ሲስተሞችንም ብትጠቀሙ የተሻለ ነው ማለት ነው። የመጨረሻውና አስረኛው እንግዲህ ሀሳባችሁን መበታተን ነው። እንግዲህ ስለማስመለስ ወይም ደግሞ ማቅለሽለሽ ብቻ ከምታስቡ ይልቅ በጣም ጣፋጭ የሆነ ወሬ ማውራት ወይም ደግሞ በጣም የሚወዱትን የቴሌቪዥን ፕሮግራም መከታተል አእምሯችሁን ከዚህ ለማሻሻል ወይም ደግሞ ለማሸሽ ይጠቅማል ማለት ነው። ስለዚህ እነዚህ እንግዲህ ከላይ የነገርኳችሁ አስሮቹ ዋና የሚባሉ እንግዲህ አስቀድሞ ሳይፈጠር ለመከላከል የሚረዱ መንገዶች ናቸው ማለት ነው። እንግዲህ ከዚህ በተጨማሪም እንግዲህ ማስመለስ ካጋጠመን እንዴት እናክመው ወደሚለው ስናልፍ እንግዲህ በእርግጥ ማስመለስን ለማከም የመጣውን መንስኤ ቀድሞ ማወቅ አስፈላጊ ነው። ነገር ግን በቤት ውስጥ የሚያስመልሰንን መጠን ለመቀነስ የሚረዱ መንገዶችን መጠቀም እንችላለን። አንደኛው እንግዲህ በቂ ውሃ መጠጣት ነው። እንግዲህ ውሃ መጠጣት እያስወጣን ያለነውን ኤሌክትሮላይቶችን እንዲተካ ያደርጋል። እንዲሁም የምትጠጡትን ውሃ ውስጥ ሎሚ ጨምሮ መጠጣትም ለተሻለ መፍትሄ ተመራጭ ነው ማለት ነው። ሌላው እንግዲህ በቂ እረፍት ማድረግ ነው። እንዲሁም ዝንጅብል ከውሃ ጋር አንድ ላይ አድርጎ በማፍላት መጠጣት፣ እንዲሁም ዝንጅብልና ቁርንፉድ በሻይ መልክ ማፍላት በጣም ጠቃሚ ነው ማለት ነው። ሌላው ቀለል ያሉ ምግቦችን መመገብ ነው። እንዲሁም ካፌነት ያላቸው ምግቦችን መቀነስ ማለት ነው። እንደ ቡና ያሉ እንዲሁም በጥቂቱ ሻይ ያሉ መጠጦችን መቀነስ አስፈላጊ ነው ማለት ነው። ወሳኙ እንግዲህ ዝንጅብልና ቁርንፉድ እንግዲህ በሻይ መልክ ማፍላቱ ትንሽ ተመራጩ ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። እንግዲህ በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው